ያዘጋጅ ሰላም እጅጉን የተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። ዛሬ ምሽት ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። በተለይም በእንግሊዝና በጀርመን የሚደረጉ ሁለት ጨዋታዎች የምንመለከት ይሆናል። በእንግሊዝ በፍላይ ኤምሬትስ ስቴዲየም አርሰናል ከሪያል ማድሪድ የሚጠበቅ እጅግ በጣም ተጠባቂ ጨዋታ ነው። እንዲሁም ደግሞ በሙኒክ የሚደረገው የባየር ሙኒክና የኢንተር ሚላን ሌላኛው ተጠባቂ ጨዋታ ነው። እነዚህን ጨዋታዎች በሰፊው የምንዳስስላቸው ይሆናል። የእነዚህን የሁለቱ ጨዋታዎች ስታቲክሶችንም በሰፊው የምናቀርብላቸው ይሆናል። በተለይም በሪያል ማድሪድና በአርሰናል ጨዋታ ላይ የሚያተኩሩ መረጃዎችንም ነው በሰፊው በዛሬው ዕለት ይዘን እየቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ከዚህም ወጣ ስንል ደግሞ በክለብ መረጃዎቻችን የተለያዩ የክለብ መረጃዎችን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ የመሳሰሉ ክለቦችን ይዘን ቀርበናል። በስፔንም የባርሴሎናና የሪያል ማድሪድ መረጃዎችን ነው ያዘጋጀንላችሁ። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት መርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር አዳማ ከነማ ከወላይታ ዲቻ ጋር ያደረጉትን የጠዋት ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅ ችሏል። እነዚህ ሁለቱ ክለቦች እንግዲህ አቻ ማጠናቀቃቸውን ተከትሎ በደረጃ ሰንጠረዣቸው ወላይታ ዲቻ በ37 ነጥብ ሁለተኛ ደረጃ ላይ የተቀመጡ ሲሆን አዳማ ከነማ በ21 ነጥብ 15ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸውን ስንመለከት ሰኞ ዕለት ሐዋሳ ከነማ ከወላይታ ዲቻ እንዲሁም ደግሞ ረቡዕ ኢትዮጵያ መድን ከአዳማ ከነማ የሚጫወቱ ይሆናሉ። ከቀጣይ ሳምንት ጀምሮ በፕሪሚየር ሊጉ ሴሚ አውቶሜትድ ኦፍሳይድ የሚጀምር ይሆናል። በሰው የሚወሰኑ የኦፍሳይድ ውሳኔዎች በሙሉ በማሽን በሰከንዶች ውስጥ የሚወሰን ይሆናል። ይህንን ነገር እንግዲህ ከሁለት ሳምንት በፊት ሰምተነው ነበር። ነገር ግን በሚቀጥለው ሳምንት ይህ ነገር ማለትም ከቅዳሜ ጀምሮ በሚካሄዱ ጨዋታዎች ላይ ይህ ነገር ተግባራዊ እንደሚሆን ነው የአውሮፓ እግር ኳስ ፌዴሬሽን እንዲሁም ደግሞ የእንግሊዝ እግር ኳስ ፌዴሬሽን ማሳወቅ የቻለው። ይህም በእንግሊዝ የሚተገበርም ይሆናል። በዚህም የተነሳ እንግዲህ የተለያዩ ነገሮችን ማለትም የኦፍሳይድ በቫር ብዙ ጊዜ ቼክ የሚደረገውን ነገር እስከ 30 ሰከንድ በትንሹ ሊቀንስ እንደሚችል ነው እስካሁን ድረስ እየተገለጸ የሚገኘው። ይህንንም ከቅዳሜ ጀምሮ የምንመለከተው ነው የሚሆነው። ሚኬል ሜሪኖ ታሪካውን ድል ለመድገም እንፈልጋለን ሲል ነው መናገር የቻለው። የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው አርሰናል ሪያል ማድሪድን ያሸነፈበትን ድል መድገም እንደሚፈልጉ ገልጿል። አርሰናል ሪያል ማድሪድን ያሸነፈበት ጨዋታ ታሪካዊ አጋጣሚ ሲል የገለጸው ሚኬል ሜሪኖ ከጨዋታው በኋላ ብዙ ትዝታዎች አሉን በማለት ነው የተናገረው። ቡድናቸው ብዙ ጥሩ የመንፈስ ቡድን እንዳላቸው የገለጸው ወይም ደግሞ ያስረዳው ድሉን ለመድገም ጥረት እናደርጋለን እንዲሁም ደግሞ ያግዘላልም ሲል ነው ስለ ቀድሞ የ1-0 ጨዋታ በ2006 በተደረገው ጨዋታ ሀሳቡን መስጠት እየቻለው። አርሰናል እንዲሁም ደግሞ ሪያል ማድሪድ በታሪክ አጋጣሚ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ አንድ ጊዜ ሲገናኙ ጨዋታውን በአርሰናል አሸናፊነት እየተጠናቀቀም ነበር። ብቸኛውንም ጎል ያስቆጠረው ቴሪ ዳንኤል ኦነሪ ነበር። በዛ ጨዋታ ላይ እንግዲህ በሃይበሪ ነበር መጫወት እየቻሉት። በሃይበሪ በትንሿ ስቴዲየም በተደረገ ጨዋታ 0-0 የተጠናቀቀ ሲሆን በመልሱ ጨዋታ ማለትም በሳንቲያጎ በርናቦ በነበረው በመጀመሪያ ጨዋታ 1-0 አሸንፈው ነበር ማለፍ የቻሉት። ዛሬ ደግሞ በፍላይ ኤምሬትስ በመጀመሪያው ዙር ጨዋታ እንግዲህ የሚገናኙም ነው የሚሆኑት። በወቅቱ መድፈኞቹ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሰው በባርሴሎና መሸነፋቸውም አይዘነጋም። ያን የሪያል ማድሪድን ጥለው ባለፉበት ጊዜ ፍላይ ኤምሬትስ ስቴዲየም ዛሬ ምን ሊመስል ይችላል የሚለውን ደግሞ እንመልከት። የሰሜን ለንደን አርሰናል ዛሬ ከሪያል ማድሪድ ጋር በሚያደርገው ተጠባቂ ጨዋታ ስቴዲየሙን ደማቅ ለማድረግ ከፍተኛ ዝግጅትም አድርገዋል። የክለቡ ደጋፊዎች በጨዋታው ሁለት ትልልቅ የጽሁፍ መልእክቶችን በስቴዲየሙ ለማስመልከትም ማቀዳቸው ነው የተገለጸው። እንዲሁም ተጫዋቹ ወደ ሜዳ በሚገቡበት ሰዓት በስቴዲየሙ ውስጥ የተቀጣጣይ መብራቶች ትርኢት ለእይታ እንደሚቀርብም ነው የተገለጸው። የቡድኑ ተጫዋቾች ወደ ሜዳ ሲገቡ ሁሉም ደጋፊዎች የክለቡን ቀለማት የያዙ አርማዎች ከፍ ሲያደርጉ ሲሆን አርማው በሁሉም መቀመጫዎች መዘጋጀቱም ተነግሯል። ስቴዲየሙን ለማድመቅ ደጋፊዎች ቀደም ብለው ወደ ስቴዲየሙ እንዲመጡ ጥሪም ቀርቦላቸዋል። አሰልጣኝ ሚኬል አርቴታ በትላንትናው ጋዜጣዊ መግለጫቸው ጨዋታውን አብራችሁን ተጫውተው ሲሉ መጠየቃቸው ይታወሳል። ስለ ዛሬው ጨዋታ አንዳንድ እውነታዎችን ለማንሳት ያክል ሪያል ማድሪዶች ዛሬ በኤምሬትስ ስቴዲየም የሚያደርጉት ጨዋታ በታሪክ የመጀመሪያቸው ጨዋታ ነው። በቻምፒየንስ ሊግ ታሪክ ሪያል ማድሪድ 111 የተለያዩ ቡድኖችን መርታት እየቻሉ ቢሆንም አርሰናልን ግን አሸንፈውት አያውቁም። ሁለቱም ቡድኖች እርስ በርስ የተገናኙት ሁለት ጊዜ ብቻ ሲሆን አንዱን አርሰናል ሲያሸንፍ አንዱን ደግሞ አቻ ነው መለየት እየቻሉት። ባለፈው የውድድር ዓመት ወደ ቻምፒየንስ ሊጉ ከተመለሱ በኋላ በሜዳቸው ባደረጓቸው 10 ጨዋታዎች ምንም ሽንፈት አላስተናግዱም። አርሰናሎች በዚህ በቻምፒየንስ
ቻምፒየንስ ሊግ በዘንድሮው ቻምፒየንስ ሊግ ብቻ ሪያል ማድሪዶች 4 ጊዜ ሽንፈትን አስተናግረዋል። ካለፉት ከሜዳው ውጪ ካደረጓቸው 8 የቻምፒየንስ ሊግ ጨዋታዎች 3ቱን ብቻ ነው ማሸነፍም የቻሉት። ባለፉት 8 ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ላይ ማድሪዶች ምንም ሽንፈት አላስተናግዱም። ሪያል ማድሪዶች በዘንድሮው የውድድር ዓመት 2 ጊዜ 4 እንዲሁም ደግሞ ከዛ በላይ ተቆጥሮባቸዋል እየተሸነፉ ሲሆን ሁሉንም ከባድ ሽንፈት ያስተናግዱት በባርሴሎና 4-0 እንዲሁም ደግሞ 5-2 ነበር መሸነፍም እየቻሉት። ዛሬ ደግሞ ከሜዳቸው ውጪ ቻምፒየንስ ሊግ የጥሎ ማለፍ የሚጫወቱም ይሆናል። በዚህ ጨዋታ ላይ እንግዲህ ቲቦት ኮርቷ ተናግሮ ነበር። ከሜዳቸው ውጪ እንግዲህ በርካታ ጨዋታዎችን አድርገናል። ከዚህ በፊት እንደምናስታውሰው በአንፊልድ 5-2 ሄደን ማሸነፋችን በርካቶቻችን ያስታውሱታል። ያንንም ጨዋታ ላይ እጅግ በጣም ጥሩ በነበሩበት ጊዜ ነበር ሊቨርፑልን ማሸነፍ የቻለው። በዛሬውም ጨዋታ አርሰናል ምንም ጥሩ ቢሆን አሸንፈን እንመለሳለን ሲል ነው ቤልጂየማዊው በረኛ እየተናገረው። የዛሬው ጨዋታ በርካቶችም እያስጠበቀ ይገኛል። በርካቶች ግምታቸውንም እያስቀመጡ ይገኛሉ። የእናንተን ግምት፣ ሀሳብ፣ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ማንቸስተር ዩናይትድ ወደ እስያ ሊያመራም ይችላል። ማንቸስተር ዩናይትድ ከሊጉ መጠናቀቅ በኋላ በቅድመ ውድድር ዘመን ዝግጅቱን ለማድረግ ወደ እስያ ሀገራት እንደሚያመራም አሳውቋል። ቀያዮቹ ሰይጣኖች በቀጣይ ግንቦት ወር ወደ ማሌዥያ በማግነት ወደ ካላላምፑር ላይ የሚያጫወቱ ሲሆን እንዲሁም ደግሞ ቻይና ሆንግ ኮንግ እንደሚያመሩም ነው ይፋ የተደረገው። በቆይታቸውም ከእስያ ክለቦች ጋር የሚጫወቱት ነው የሚሆነው። ኦማር ቤራዳ በጉዳዩ ዙሪያ ተከታዩን ሀሳብ ሰጥቷል። ክለባችን በዓለም ዙሪያ ያለውን አስደናቂ ድጋፍ እናደንቃለን። በዚህም ክረምት በኤሲያ በስካንዲኔቪያ አሜሪካ ላይ ለሚገኙ ደጋፊዎች ክለብ ጋር እንደሚገናኙ እንዲሁም ደግሞ ዋናውን ቡድን በአካል ሲጫወት እንዲመለከቱ እድል ለመስጠት መቻላቸው ደስተኛ መሆናቸውን ነው የገለጹት። ከዚህ በተጨማሪም የጉዞ መርሃ ግብሩ ለክለቡ ተጨማሪ ገቢ ከማስገኘቱም በላይ በሚዲያ ጨዋታዎች ላይ የተሻለ ውጤት ለማምጣት ኢንቨስትመንት ማድረጋቸውን ነው እንደሚቀጥሉ ያስረዱት። እንዲሁም ከአጋሮች ጋር የንግድ ትስስር ለመፍጠርም ከኤዚያ እንዲሁም ደግሞ ከአሜሪካ ደጋፊዎች ጋር ያላቸውን ግንኙነት ለማጠናከር ጥሩ አጋጣሚም ይፈጥርልናል ሲሉ ስፖርቲንግ ዳይሬክተሩ ኦማር ቤራዳ በአሁኑ ሰዓት ላይ አሳውቋል። ይህንን ዳይሬክተር እንግዲህ ከዚህ በፊት በርካታ መግለጫዎችን ሰጥቶ ነበር። ይህን ደግሞ በጉዞ ላይ ነው ሀሳቡን እየሰጠው። ጆን ኦቢ ሚኬል ስለ ክርስቶፈር እንኩንኩ ሲናገር 9 ቁጥር አይደለም እዛ ሲጫወት የጠፋ ይመስላል። ከብሬንትፎርድ ጋር ሲጫወት እየተመለከትኩት ነበር። በጊዜው ከጨዋታው ይጠፋል። ኳሱን መያዝ አልቻለም። ከኋላ መሮጥም አይችልም። ወደ ጎን መሮጥም አልቻለም። በቃ ምንም ማድረግ እንደማያውቅ ነው የሚመስለው። ምክንያቱም ያ ተፈጥሯዊ ቦታ ስላልሆነ እሱ 10 ቁጥር ነው፣ ግን መጥፎ ተጫዋች አይደለም። አዎ ጉዳዮች ነበሩት። አዎ ጉዳቶች ነበሩት። እናም አንዳንድ ጊዜ ያ በጣም አቋሙን ያወርደዋል። አሁንም በጣም ወጣት ነው። አሁንም ብዙ መስጠት የሚችለው ነገር አለ። እናም አሁን ላይ ታላቅ ተጫዋች ነው ብዬም አስባለሁ። ነገር ግን እሱ ለምርጡን ብቃቱን መፈለግ አለብን ሲል ነው ጆን ኦቢ ሚኬል የተናገረው። ስለ ኒኮላስ ጃክሰንም ሀሳቡን ሲሰጥ ጃክሰን ወደ ተቃራኒ ተከላካዮች፣ ወደ ራሱ ተከላካዮች፣ ወደ ቦክስ ውስጥ በሁሉም ቦታ ይሯሯጣል። እሱ የተቃራኒ ክለቦች ተከላካዮችን እያስጨነቀ እንዲሁም ደግሞ ወደ ኋላ እየተመለሰ ነው የሚጫወተው። ይህም ጥሩ ነገር እያደርገዋል። ነገር ግን እሱ በመጨረስ ወይም ደግሞ በፊኒሽንግ ላይ ራሱን ማስተካከል አለበት ሲል ሀሳቡን ሰጥቷል። ጃክ ሲጫወት እንዲሁም ደግሞ የተለየ ቡድንን እነሱ በሚኖርበት ጊዜ በጣም እየተሻለ ይጫወታል። ያን ነገር ማየትም ያስችላል ሲል ነው የተናገረው። ፔፕ ጋርዲዮላ ሞርጋን ሮጀርስን ወደ ማንቸስተር ሲቲ መመለስ ፍላጎት ያለው ሲሆን ማንቸስተር ሲቲም ለአጥቂ አማካዩ 42.5 ሚሊዮን ፓውንድ ለአስቶን ቪላ ለመክፈል ፈቃደኞች ናቸው ሲል ቲምቶክ አስነብቧል። ማንቸስተር ሲቲ ዊርትዝን በዋጋ በመጋነኑ ከሱ ዝውውር ፈቀቅ ሊልም ይችላል። ትላንት እንደወጣው ዘገባ መሰረት ማንቸስተር ሲቲ ለኬቪን ዴብሩይነ ምትክ ጊብስ ዋይት አንድ አማራጭ መታየቱ ነው ዴቪድ ኦርነስቲን እየተናገረው። ዛሬ በአውሮፓ ቻምፒየንስ ሊግ ተጠባቂ ምሽት ይደረጋል። 2 ጨዋታዎች ናቸው ዛሬ ምሽት በአውሮፓ ቻምፒየንስ ሊጉ የሩብ ፍጻሜ የሚደረገው። እጅግ በጣም ተጠባቂው የአርሰናል እንዲሁም ደግሞ የሪያል ማድሪድን ጨዋታ ጨምሮ ባየር ሙኒክና ኢንተር ሚላንም ምሽት 4 ሰዓት ላይ ዛሬ የሚጫወቱ ነው የሚሆኑት። እነዚህ ሁለቱ ከባባድ ጨዋታዎችን በቻምፒየንስ ሊጉ ምሽት ዛሬ የመጀመሪያ ጨዋታን የምንመለከት ይሆናል። የመጀመሪያው ጨዋታ ባየር ሙኒክ ከኢንተር ሚላን የሚያደርጉት ጨዋታ ነው። እነዚህ ሁለቱ ክለቦች ዛሬ የሚገናኙ ይሆናሉ። እነዚህ ሁለቱ ክለቦች ከዚህ በፊት እንግዲህ በአጠቃላይ 12 ጊዜ እየተገናኙ ሲሆን ባየር ሙኒክ 7ቱን ማሸነፍ ችሏል። ኢንተር ሚላን ደግሞ 4ቱን ያሸነፈ ሲሆን 1 ጊዜ አቻ መለያየት ችሏል። ባየር ሙኒክ ከዚህ በፊት ለመጨረሻ ጊዜ በተገናኙበት ጊዜ በአሊያንዝ አሬና በተደረገ ጨዋታ 2-0 ማሸነፍ ችሎ ነበር። ያኔም የተገናኙት በ2022 ነበር በቻምፒየንስ ሊጉ በግሩፕ
ምድብ ላይ በተገናኙበት ጨዋታ ላይ እንግዲህ 2-0 ማሸነፍ ችሎ ነበር። በዛ ጨዋታ ላይ ቤንጃሚን ፓቫርድ እንዲሁም ደግሞ ቹፖ ሞቲንግ ነበር ሁለቱን ጎሎች ማስቆጠር እየቻሉት። ከዛ በፊት በተደረጉ ጨዋታዎችን ስንመለከት ደግሞ ከአምስቱ ጨዋታ አራቱን ባየር ሙኒክ ማሸነፍ የቻለ ሲሆን አንዱን ኢንተር ሚላን ማሸነፍ ችሏል። ለመጨረሻ ጊዜ ማሸነፍ የቻለው ኢንተር ሚላን በዚቹ በአሊያንዝ አሬና ስቴዲየም በ2017 ነበር በኢንተርናሽናል ሻምፒዮንሺፕ ላይ በተደረገ ጨዋታ። ከዛ በኋላ በተደረጉ ተከታታይ ሁለት ጨዋታዎች በሻምፒየንስ ሊጉ የደርሶ መልስ ጨዋታዎች መሸነፉን ነው ኢንተር ሚላንን መመልከት እየቻለው። በደርሶ መልስ ነበር በቻምፒየንስ ሊጉ መሸነፍ የቻለው። ከዚህ በፊትም በ2015 እንዲሁ ተሸንፎ ነበር በፍሬደሊን ደግሞ በኢንተርናሽናል ሻምፒዮን ካፕ ላይ በተደረገ ጨዋታ ላይ። እነዚህ ሁለቱ ክለቦች ዛሬ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ቪንሴንት ኮምፓኒ ቡንደስሊጋን እየመሩ ይገኛሉ። ሲሞኔ ኢንዛጊ ደግሞ የጣሊያን ሴሪዮን እየመሩ የሚገኙ እነዚህ ሁለቱ ክለቦች እንዲሁም ደግሞ አሰልጣኞች ናቸው በየሊጋቸው አንደኛ ደረጃ ላይ መቀመጥ ችሏል። በተለይም አሰልጣኝ ቪንሴንት ኮምፓኒ የመጀመሪያ አመቱን እንግዲህ በዋንጫ እንደሚያጠናቀቅ ካሁኑ እምነት ተደርጎበታል። በነጥብ ልዩነት እጅግ በጣም ሰፋ አድርጎት ነው በጀርመን ቡንደስሊጋ እየመራ የሚገኘው። ሲሞኔ ኢንዛጊን ደግሞ ስንመለከት ከናፖሊ ጋር እንግዲህ የዚህን አመት ዋንጫ ለማንሳት እየተፎካከሩ ነው የሚገኙት። ይህንንም እንመለከታለን። ነገር ግን ዛሬ በአውሮፓ ቻምፒየንስ ሊጉን ይህን ዋንጫ ለማንሳት የሚፎካከሩት እነዚህ ሁለቱ ክለቦች ይገኛሉ። በዚህ ጨዋታ ላይ የማይገኙ የባየር ሙኒክ ተጫዋቾች አሉ። በተለይም ወሳኝ ተጫዋቾቻቸው ጉዳት ላይ እንዳሉ ይታወቃል። ማኑኤል ኖየር በጉዳት ምክንያት በወሳኝ በረኛቸው በዛሬ ጨዋታ ላይ አይገኝም። ሌሎቹ ተጫዋቾችን እንኳን ስንመለከት ኪንግስሌይ ኮልማን፣ አልፎንሶ ዴቪስ፣ ጀማል ሙሴላ እንዲሁም ደግሞ ፓቭሎቪች በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በተለይም አሰልጣኝ ቪንሴንት ኮምፓኒ እነዚህ ወሳኝ ተጫዋቾቻቸው ጀማል ሙሴላ፣ አልፎንሶ ዴቪስ፣ ማኑኤል ኖየር እንዲሁም ደግሞ ኪንግስሌይ ኮልማን አለመኖራቸው ይህ ጨዋታ ሊጎዳን ይችላል። እነዚህ ወሳኝ ተጫዋቾቻቸውን አለመኖራቸው እንዳሳዘናቸው ነው መግለጽ እየቻሉት። በሲሞኔ ኢንዛጊው ኢንተር ሚላን በኩልም ወሳኝ ተጫዋቾች አይኖሩም። ዜሌንስኪን ጨምሮ ዴንፍሪስ እንዲሁም ደግሞ ቴሬሜና አስሊያኔ በጉዳት ምክንያት እንዲሁም ደግሞ በቅጣት ምክንያት የማይገኙ ተጫዋቾች ናቸው። አስሊያኔ በሁለት ቢጫ ካርድ የማይገኝ ሲሆን ዴንፍሪስ፣ ቴሬሜ እንዲሁም ደግሞ ዜሌንስኪ በጉዳት ምክንያት በዛሬው ጨዋታ ላይ የማይገኙ የኢንተር ሚላን ተጫዋቾች ናቸው። የመጨረሻ ጨዋታቸውን ስንመለከት ባየር ሙኒኮች ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን በአንዱ ተሸንፈው በአንዱ አቻ መውጣት ችሏል። ኢንተር ሚላን ስንመለከት 5ቱን ጨዋታ አድርገው 3ቱን ያሸነፉ ሲሆን በሁለቱ አቻ መውጣታቸው ነው ስታቲክሳቸው የሚያመላክተን። እነዚህ ሁለቱ ክለቦች እንግዲህ ዛሬ ምሽት 4 ሰዓት ላይ በአውሮፓ ቻምፒየንስ ሊጉ የሚደረገውን ጨዋታ የምንመለከት ይሆናል። ሌላኛው በእንግሊዝ ለንደን ኤምሬትስ ላይ የሚደረገው የአርሰናልና የሪያል ማድሪድ ጨዋታን የምንመለከት ነው የሚሆነው። ይህንን ጨዋታ በርካቶቻችን እንጠብቀዋለን። በተለይም እነዚህ ሁለቱ ሀያላን ክለቦች ለመጨረሻ ጊዜ በአውሮፓ ቻምፒየንስ ሊጉ እየተገናኙት በ2006 ነበር። ያኔም እንግዲህ አርሰናል በሜዳውና በደጋፊዎች ፊት 0-0 ባጠናቀቀው ጨዋታ በሳንቲያጎ በርናቦ በሌጀንደሪው ተጫዋች ዳንኤል ሆነሪ ጎል 1-0 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፋቸውን መመልከት ችለን ነበር። ሪያል ማድሪድ በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ አርሰናልን በታሪኩ አሸንፎት አያውቅም። ይህም እንግዲህ እጅግ በጣም አስገራሚ ታሪክ ነው። ይህንንም ዛሬ ለመቀልበስ ሪያል ማድሪዶች የሚጫወቱ ይሆናል። አርሰናሎች ደግሞ ይህንን ታሪክ ለማስቀጠል የሚያደርጉት ከባዱን ጨዋታ ነው ዛሬ የሚያስመለክቱን። ምሽት 4 ሰዓት ላይ በቻምፒየንስ ሊጉ የሚደረግ ጨዋታ ነው ይህ ጨዋታ። ከዚህ በፊት እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ የተገናኙ ሲሆን ሁለቱን አቻ ተለያይተው ሁለቱን አርሰናል ማሸነፍ ችሏል። በ2006 ነበር ለመጀመሪያ ጊዜ በቻምፒየንስ ሊጉ መገናኘት የቻሉት። ለመጨረሻ ጊዜ በእርግጥ ለቻምፒየንስ ሊጉ መገናኘት የቻሉት ያኔ ነበር። ከዛ በኋላ በኤሚሬትስ ካፕ እንዲሁም ደግሞ በኢንተርናሽናል ሻምፒዮን ካፕ ነበር መገናኘት የቻሉት። በ2006 በተደረገ ጨዋታ በሪያል ማድሪድ ወይም ደግሞ በሳንቲያጎ በርናቦ በተደረገ ጨዋታ አርሰናል 1-0 መምራት ማሸነፍ ችሎ ነበር። በዛ ጨዋታ ላይ ብቸኛውን ጎል ያስቆጠረው የቀድሞ ተጫዋች ነው ቴኒ ዳሪን ኦረን። የፈረንሳዊ ተጫዋች በ47ኛው ደቂቃ ላይ የሚገርም ጎል አስቆጥሮ ነበር እንግዲህ ወደ ቀጣዩ ዙር ማሳለፍ የቻለው። ይህንን ጎል ስንመለከት ከሜዳው ግማሽ ድረስ ገፍቶ ነበር ይህን አስገራሚ ጎል ማስቆጠር የቻለው። ለዚህም ለአርሰናል እጅግ ወሳኝ ሆነ። እንዲሁም ደግሞ በታሪካቸው እስከ ፍጻሜ ድረስ የሄዱበትንም ታሪክ ያሳኩበት አመት መሆኑን መመልከት ችለን ነበር። በዛ ጨዋታ ላይ በርካቶች እንግዲህ አስገራሚ ጨዋታን ተመልክተናል ሲሉ መናገር ችለው ነበር። አርሰናል ፍጹም የበላይ ነበር በሳንቲያጎ በርናቦ በዛ በተደረገ ጨዋታ ላይ። ሪያል ማድሪድ ምንም እንኳን ጋላክቲኮ የሚባል ክለብ ወይም ደግሞ ተጫዋቾችን ይዞ ቢገኝም በዛ ጨዋታ ላይ አማርቂ ተጫዋቾች ወይም ለውጦችን ማግኘት አልቻለም ነበር። በረኛው ኢከር ካሲያስ ነበር በዛ ሰዓት ላይ። ታዳጊው የነበረው ሰርጂዮ ራሞስን በጨዋታው ላይ እንደነበር ነው መረጃዎች የሚያሳዩት። እንዲሁም ደግሞ ሮቤርቶ ካርሎስ
ዴቪድ ቤካም፣ ዚነዲን ዚዳን፣ ሮቢኒዮና ሮናልዶ ትልቁ ሮናልዶን የመሳሰሉ ተጫዋቾች በዛ ጨዋታ ላይ ነበሩ። ነገር ግን ያን ያህል ለውጥ መፍጠር አልቻሉም ነበር። በአርሰናል በኩል ቴኔር ዳንኤል ሄንሪ የቡድኑ ካፕቴን እንዲሁም ደግሞ ወሳኙ ተጫዋች ነበር በዛ ጨዋታ ላይ። በዛም አሸንፈው መውጣት ችለው ነበር። ከዛም በኋላ የመልሱን ጨዋታ በእንግሊዝ በሃይበሪ ስቴዲየም የተደረገ ጨዋታ ነበር። በፍላይ ኤምሬትስ ያኔ አልተጠናቀቀምና ሃይበሪ የተደረገ ጨዋታ ነበር። በዛ ጨዋታ ላይ ሁለቱም ክለቦች 0-0 ነበር ማጠናቀቅ የቻሉት። ጥሩ ፉክክር መደረግ ቢችልም በዛ ጨዋታ ላይ 0-0 ማጠናቀቃቸውን ተከትሎ አርሰናሎች ወደ ቀጣዩ ዙር ማለፉን ማረጋገጥ ችሎ ነበር። ወደ 8 ውስጥ ለማለፍ ነበር ያ ጨዋታ የመጀመሪያውን ማድረግ የቻሉት። በዛም እንግዲህ ወደ ሩብ ፍጻሜው መቀላቀል ችሎ ነበር። ከዛም በኋላ ያደረጉትን ጨዋታዎች ስንመለከት በኤሚሬትስ ካፕ ነበር የተደረገው። በዛም በአርሰናል በተደረገ ጨዋታ በ2008 ነበር ይህን ጨዋታ መደረግ የቻለው። ኢማኑኤል አዲባየር ብቸኛውን ጎል ማስቆጠርም ችሎ ነበር። ይህ ተጫዋች በሪያል ማድሪድ እንዲሁም ደግሞ በአርሰናል የተጫወተ ተጫዋች ነው። በ49ኛው ደቂቃ ላይ በዛ ጨዋታ ላይ በማስቆጠር እንግዲህ ዳግም ሪያል ማድሪዶችን ድል መንሳት ችለው ነበር። ከዛ ለመጨረሻ ጊዜ የተገናኙት በ2019 ነበር በኢንተርናሽናል ሻምፒዮን ካፕ ላይ። በዛም ጨዋታ በተደረገ ጨዋታ ሪያል ማድሪዶች ከአርሰናል ጋር ባደረጉት ጨዋታ በኦፕን ፕሌይ 2-2 በማጠናቀቃቸው ወደ ፔናልቲ ማምራት ችለው ነበር። በዛም ጨዋታ ላይ በፔናልቲ ሪያል ማድሪድ ለመጀመሪያ ጊዜ ማሸነፍ ችሎ ነበር። በጨዋታው ላይ 2 ቀይ ካርዶችን ተመልክተን ነበር። የሶክራጥስ እንዲሁም ደግሞ የናቾን ቀይ ካርድ ተመልክተን ነበር። በ9ኛው ደቂቃ ላይ በ2 ቢጫ ካርድ ናቾ በቀይ ካርድ መውጣት ችሎ ነበር። በ40ኛው ደቂቃ ላይ ደግሞ ሶክራጥስ በቀይ የወጣበትን አጋጣሚ ነው መመልከት እየቻለው። በጨዋታው ላይ እንግዲህ ያስቆጠሩትን ተጫዋቾች ስንመለከት በአርሰናል በኩል አሌክሳንደር ላካዜቴ በ10ኛው ደቂቃ ላይ ማስቆጠር ቻለ። ከዛ በኋላ በ24ኛው ደቂቃ ላይ ፒየር ኤመሪክ አውባሜያንግ ከላካዜት እየተሻገረለትን ኳስ በማስቆጠር 2-0 መምራት ችሎ ነበር። ነገር ግን በሁለተኛው አጋማሽ ላይ ጋሬዝ ቤል እንዲሁም ደግሞ ማርኮ አሴንሲዮ በማስቆጠራቸው ወደ አቻ በመሄዱ ጨዋታውን በፔናልቲ ሊጠናቀቅ ችሎ ነበር። በዛ ጨዋታ ላይ እንግዲህ ያስቆጠሩት አራቱም ተጫዋቾች በዚህ ጨዋታ ላይ አይገኙም። አራቱም ተጫዋቾች በየክለቦቻቸው የማይገኙ ተጫዋቾች ናቸው። ላካዜት፣ ፒየር ኤመሪክ አውባሜያንግ፣ ጋሬዝ ቤል እንዲሁም ደግሞ ማርኮ አሴንሲዮ በአሁኑ ሰዓት ላይ ከክለቦቻቸው ጋር ያልተገኙ ተጫዋቾች ናቸው። በዛ ጨዋታ ላይ እንግዲህ ሜሲት ኦዚል የቀድሞ ክለቡንም የገጠመበትንም አጋጣሚ መመልከትም ችለን ነበር። በጨዋታው ላይ እነ ቪኒሲየስ ጁኒየር ተቀይረው የገቡበትና በዛ ሰዓት ላይ እድገቱን ገና የጀመረበትን ቪኒሲየስ ጁኒየር ተመልክተን ነበር። ከዛ በኋላ እንግዲህ ዛሬ ወሳኙ ተጫዋች ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። በጨዋታው ላይ ጋሬዝ ቤል በሪያል ማድሪድ በኩል ቢስትም ዣካ፣ ሞንሪያል እንዲሁም ደግሞ ሮቢ ቡርተን በአርሰናል በኩል በመሳታቸው ምክንያት 3-2 በሆነ ውጤት በፔናልቲ መጠናቀቅ ችሎ ነበር። ከዛ በኋላ ለመጀመሪያ ጊዜ ነው ይህን ጨዋታ የሚያደርጉት። በ2019 በዚሁ በተደረገ ጨዋታ እንግዲህ በዋሽንግተን ነበር ይህ ጨዋታ መደረግም የቻለው። የቀድሞ ክለቡንም ሜሲት ኦዚል ገጥሞም ተጫውቶ ነበር። አሰልጣኝ ዚነዲን ዚዳን ያኔ የሪያል ማድሪድ አሰልጣኝ ሲሆኑ በአርሰናል በኩል ደግሞ አሰልጣኝ ኡናይ ኤምሪ ነበር ያን ጨዋታ እየመሩ መግባት እየቻሉት። ዛሬ ደግሞ እነዚህ አሰልጣኞች በዚህ ክለብ ውስጥ አይገኙም። ሪያል ማድሪድን የያዙት አሰልጣኝ ካርሎ አንቸሎቲ ሲሆን አሰልጣኝ ሚኬል አርቴታ አርሰናልን እየመሩ የዛሬን ጨዋታ የሚጀምሩም ይሆናል። ከባድ ጨዋታ እንደሆነ ነው ካሁኑ እየተገመተ የሚገኘው። በዚህ ጨዋታ ላይ ቢጫ የሚመለከቱ ተጫዋቾች ካሉ በቀጣይ ጨዋታ ላይ ሊቀጡ የሚችሉ ተጫዋቾች እንዳሉ ስታቲክሳቸው ያመላክተናል። በሪያል ማድሪድ በኩል በርካታ ተጫዋቾች እንግዲህ በዛሬው ጨዋታ ላይ ቢጫ ካርድ የሚመለከቱ ከሆነ ቀጣይ ጨዋታ ሊያመልጣቸው እንደሚችል ነው ስታቲክሳቸው የሚያመላክተል። ከነዚህም ውስጥም እንግዲህ መካከል አምበሉ ሉካ ሞድሪች፣ አንቶኒ ሮድሪገር፣ ኤድዋርዶ ካማቪንጋ እንዲሁም ደግሞ ኤንድሪክ ለቅጣት የተቃረቡ ተጫዋቾች ናቸው። በአርሰናል በኩል ደግሞ ወሳኙ ተጫዋች ዲክላን ራይስ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ጁሊያን ቲምበር ቢጫ ካርድ የሚመለከቱ ከሆነ ለመልሱ ጨዋታ እንደማይገኙ እንዲሁም ደግሞ አንድ ቢጫ ካርድ እንዳላቸው ነው ስታቲክሳቸው የሚያመላክተን። ይህን ጨዋታ በከባዱ የምንመለከት ይሆናል። በጉዳት እንዲሁም ደግሞ በቅጣት ምክንያት የማይጫወቱ ተጫዋቾችን ስንመለከት በአርሰናል በኩል ራሂም ስተርሊንግ በ2 ቢጫ ካርድ ምክንያት የዛሬው ጨዋታ የሚያመልጠው ይሆናል። ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትስ፣ ጋብሪኤል ማጋሊዝ እንዲሁም ደግሞ ሪካርዶ ካላፊዮሪ በአርሰናል በኩል በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በሪያል ማድሪድ በኩል ኦሪዮል ቹዋሚኒ በ2 ቢጫ ካርድ ምክንያት በቅጣት የሚያልፈው ተጫዋች ሲሆን
በረኛው አንድሬ ሉኒንን ጨምሮ ኤደር ሚሊታው፣ ፌርናንድ ሜኒ፣ ዳኒ ሴባዮስ እንዲሁም ደግሞ ዳኒ ካርቫል በዛሬው ጨዋታ ላይ በጉዳት ምክንያት እንደማይገኙ አሰልጣኝ ካርሎ አንቸሎቲ ማረጋገጥ ችሏል። ፌርናንድ ሜንዲ የዛሬው ጨዋታ ይለፈው እንጂ ለቀጣይ የመድረስ እድል እንዳለው ነው እየተገለጸ የሚገኘው። ዳኒ ሴባዮስም እንዲሁ በተጨማሪ ይህን ጨዋታ እንግዲህ ምሽት 4 ሰዓት ላይ በፍላይ ኤምሬት በለንደን የሚደረግ ጨዋታ ነው። እናንተስ ማን ያሸንፋል? ሀሳብ አስተያየታችሁን ወይም ግምታችሁን ልታስቀምጡልን ትችላላችሁ። አርሰናል ከሪያል ማድሪድ አሰልጣኝ ሚኬል አርቴታ ከካርሎ አንቸሎቲ በቻምፒየንስ ሊጉ እጅግ በጣም አስደማሚ ምሽት ዛሬ የሚደረግ ተጠባቂ ጨዋታ ነው። ግምታችሁን እናንተም አስቀምጡልን። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለከሳት ፕሮግራሞቻችን የያዝናቸው መረጃዎች ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚደረጉ 2 ጨዋታዎች እንዳሉ ነግረናቸዋል። በእነዚህ ጨዋታዎች ላይ ደግሞ እንድትዝናኑ ነው የምንጋብዛቸው። እንዲሁም ደግሞ ሀሳብ አስተያየታችሁን፣ ግምታችሁን ኮመንት ቦክስ ላይ ልታጋሩንም ትችላላችሁ። የኛ ፕሮግራም ይህንን ይመስል ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።